ስኬታማ ለመሆን እንፈልጋለን ህጉን ለማወቅ ፈቃደኛ አይደለንም ለምን የድል ጉዳይ ነው ለኔም አንድ ቀን ይመጣል ብሎ የሚጠብቁ ሰዎች አሉ ተጃጃታል አይመጣም አንድ እስቲ እንደው ስኬት አንድ ቆንጂዬ ሴት ነች ብላችሁ ብታስቡ ምን አላችሁ የትኛው ዲሲፕሊናችሁ የትኛው ሐሳባችሁ የትኛው ምስጋናችሁ የትኛው ጥንካሬያችሁ ነው አይመጣም እኮ እውነት ነው you should attract it እናንተ ውብ መሆን ለምሳሌ ጠዋት ከቤት ስትወጡ ውብ ሆናችሁ ንጹህ ሆናችሁ መልካም መዓዛ ኖሯችሁ ብትመጡ ንብ ነው ዝንብ ነው ሊያርፍባችሁ ይችላል በቃ ንቧን ስባችኋታል ከቤት ሆናችሁ ወጣ ለንብ ተስማሚ ሆናችሁ እስቲ ለስኬት ተስማሚ ሆኜ ወጥቻለሁ ከጧት ጀምሮ ያለኝ ነገር ብነግራችሁ በዚህ አይነትማ ይሳካልሃል ማለታችሁ አይቀርም ስኬታማ መሆን ትፈልጋላችሁ አዎ በዘመቻ ስኬታማ አይኮን ደሃ ለመሆን ግን በዘመቻ ይቻላል በቃ ሐሜት ውስጥና አልችልም ውስጥ ከሆነን በሐሳብ አለቀ እናገኘዋለን መለወጥ ከፈለግን ግን ስነ ስርዓት ይጠይቃል ከሐሳብ ጀምሮ ከልብ ጀምሮ ከአንደበት ጀምሮ ከተግባር ጀምሮ ማለት ነው ስለዚህ ሰባቱን የስኬት ህጎች ሲባል እንግዲህ መጽሐፉን አንብቡት ከመጀመሪያው እንጀምራለን the law of pure potentiality የንጹህ እምቅ ኃይል ህግ pure potentiality ንጹህ የሚባል ነገር በዚህ ምድር ላይ የለም ፈጣሪ ንጹህ ነው ስለዚህ የንጹህ እምቅ ኃይል ፖቴንሻል ማለት የታመቀ ኃይል ነው የታመቀ ጉልበት ነው ሊሳካ ይችላል ሊደረግ ይችላል ልናሳካው እንችላለን መድረስ እንችላለን ነገር ግን ለዛ ለምንችለው ነገር ያለንን አቅም ልናውቀው ላናውቀው እንችላለን የማናውቀውን ንጹህ የሆነ እምቅ ኃይል ማግኘት አለብን ማለት ነው ንጹህ ፒውር ፖቴንሻሊቲ ፒውር ፖቴንሻል ስንል ንጹህ እምቅ ኃይል ስንል ንጹህ የሚለው የገባበት ምክንያት ምንድነው እናየዋለን እምቅ ኃይል ስለምን ተባለ እምቅ ኃይል የተባለው እስከ ዛሬ ድረስ ለሱ ስላልተገለጠ ነው እስከ ዛሬ አላሳካውም ግን የማሳካት ኃይሉ አለ እስከ ዛሬ አልተገለጠም ግን የመገለጥ ኃይሉ በውስጡ አለ ለእያንዳንዳችን እንደዚሁ የተቀመጠ አለ ፒውር ፖቴንሻሊቲ ማለት is pure consciousness pure consciousness ንጹህ የሆነ ምናልባት ኮንሺየስነስን ንቃት ብንለው ወይም ኮንሺየስነስን ሃየር ፍሪኩዌንሲ ብንለው ንጹህ የሆነ ከፍ ያለ ፍሪኩዌንሲ አለ ፍሪኩዌንሲያችንን ምን ማድረግ አለብን ከፍ ማድረግ አለብን ፍሪኩዌንሲን ከፍ ለማድረግ የምንጠቀመው ነገር አንዱ ምስጋና ነው ምስጋና ምንን ከፍ ያደርጋል ፍሪኩዌንሲ ምስጋና ያው አመስግኑ ተብሏል ይያሉ ማመስገን አይደል ምስጋና ፍሪኩዌንሲን ከፍ ያደርጋል እንግዲህ እናመስግና መቼስ ምን እናደርጋለን አሁን ምስጋና ነው ወይስ ምሬት ነው አይደል you can imagine energy ማለት ምስጋና እኮ ስለያንዳንዷ ነገር እያሰቡ ማለት ዋው ዛሬ አሁን በዝናብ እዚህ ይሄ ሁሉ ሰው ተገኘ ተመስገን አይደል በሰላም ከቤት ወጥተን እዚህ ገብተናል መንገድ ላይ ብዙ ነገር ልንሆን የምንችለው ነገር ነበር ቁርስ በልተናል ዛሬ ተመስገን ልብስ ለብሰናል ተመስገን መራመድ ችለናል ተመስገን እየተነፈስን ነው ተመስገን ምገባበት ቤት አለኝ ተመስገን እያልን ብንቆጥር ብዙ ነው አይደል ያለው ይሄን ከልብ ሆኖ ዋው ይሄ ሁሉ አለኝ ከወረዲ ሀብታም ነኝ ሌላው ቦታ መሄድ ፈልጋለሁ ያለኝ ግን ደግሞ ብዙ ነው ተመስገን ላለው ምን ይደረግለታል ስልታዊ አያችሁ ስልታዊ ማፈግፈግ ይባላል ብዙ ሰው ደርሶ ሊያመሰግን ነው የሚፈልገው እስከዛ ምስጋናን ያቆራል ሲታቆር ደግሞ ሊበሰብስ ይችላል ተቀላስ ሲበሰብስ ራሱን ያጁን ነው የሚገል የምናመሰግንበት ብዙ ነገር አለ ምስጋና ከልብና በደስታ ስታደርጉት ለሚያመሰግን ነው የሚደሰትበት ነገር የሚያገኘው ብዙዎች ግን የሚያስቡት የምደሰትበት ነገር ሳገኝ አመሰግናለሁ ነው አይደል ስለዚህ እናመሰግን የምንደሰትበት ነገር እናገኛለን የመጀመሪያው ያለን ነገር ነው በጣም ብዙ ቢዚ ምን ነው ፊዚካል ነገራችን የመጀመሪያው ነገር አክሴፕት ማድረግ ፒውር ፖቴንሻሊቲ ውስጥ ለመግባት ማመስገን ያስፈልጋል ለማመስገን ደግሞ የተሰጠንን መቀበል አለብን የተሰጠንን መቀበልና መስማማት ይለያያል መቀበልና መስማማት ይለያያል ተስማሙ አላልኩ ተቀበሉት በህይወታቸውን ብሮድካስት እየተደረገ ያለው ማግኘትም ማጣትም የናንተን ሌቭል ኦፍ ፍሪኩዌንሲ ነው የሚያሳየው የራሳችሁ ብዙ ሰው የሚከዳችሁ ከሆነ መካድ የሚባል ቻናል ከፍታችኋል ስለዚህ የፈለገ ምናልባት በጣም ጻድቅ የሆነ ሰው ጋር ራሱ ብትሄዱ ይከዷችኋል እሳቸው ለምን የናንተ ቻናል እሱ ስለሆነ ሰዎች ሳይሆኑ የሚያደርጉባችሁ እንዲደረግባችሁ የምትፈልጉትም የማትፈልጉትም ነገር ብሮድካስት እያደረጋችሁት ነው ስለዚህ ፒውር ኮንሺየስነስ ማለት ከፍ ያለ ፍሪኩዌንሲ ውስጥ ብትገቡ ምስጋና ወደዛ ውስጥ ያስገባል ብቸኛው እሱ አይደለም ሌሎችም አሉ እነዚህን ብታደርጉ ሌሎችንም ምነግራችሁን በኋላ ብታደርጉ
ወደ ምን እንሄዳለን? ወደ ውጤት እያደግን እንመጣለን ማለት ነው። ስለዚህ ኢንፋይናይት ክሪኤቲቪቲ ፖቴንሻል ይኖራል ማለት የሆኑ ነገሮችን ልንፈልግ እንችላለን። የምንፈልገውን ወደ መሬት ማምጣት እንችላለን። የሰው ልጅ የምትፈልጓቸውን ግቦች ነው የምናወራው። እሺ የምትፈልጓቸውን ውጤቶች ምናልባት እየጸለያችሁለት ያለ ፍላጎት፣ እየሰራችሁለት፣ እየተማራችሁለት፣ እያነበባችሁለት፣ እንደዚህ እየሰለጠናችሁለት ያለ የሆነ ፍላጎት መሻት ይኖራችሁ። ስለዚህ ምስጋና ቻናላችን ወደ ላይ ከፍ እያደረግን የምንሄድበት በጣም የሚገርም ስጦታ ነው። ይሄ ስፒሪቹዋሊ ተነግሮን አልሰማ ብለናል ብዬ አስባለሁ። ወር ደግሞ ጥቂት የሰማችሁ ትኖራላችሁ። ስለዚህ ምስጋና ሲደላን ስናገኝ ምናምን አለ። ምስጋና should be a lifestyle ያለኝን ነገር መቁጠር አለኝ የሚል ስሜት ሞላልኝ ከሚል ጋር ስለሚሄድ ስለዚህ ሙላት በህይወታችሁ እየተፈጸመ ይመጣል። እንዴት የሚለው እንግዲህ ዝርዝሩን እያየነው እንመጣለን። Now knowing who we really are gives us the ability to fulfill any dream. እውነተኛ ማንነታችንን መረዳት ህልሞቻችን እንዲሳኩልን እንዲሆኑልን ችሎታ ይሰጠናል። እዚህ ጋር እንደ ተራ ነገር እንዳታልፉ። እውነተኛ ማንነታችን ማን ነው? የሰው ልጅ ቋሚ መንፈስ ያለው ወይም ደግሞ ቋሚ ነፍስ ያለው አይደል? ከሞትን በኋላ የምትቀጥል ጊዜ ስፔስ ምናምን የሌላት ጊዜያዊ ደግሞ ህሊናና ምን አለው? ህሊናና አካል አለው። በብዛት ግን የምንኖረው ለጊዜያዊዎቹ ነው አይደል? በተለይ አካል ምርጥ አለቃ ነው ማለት ጠዋት ያስርበናል፣ ምሳ ሰዓት ያስርበናል፣ ራት ሰዓት ያስርበናል። ነገር ዓለም ሁሉ ወደ ገደለው ይሄንን ለመሙላት ከዛ ይሄን ከሞላን በኋላ ደግሞ ከፍ ሲል ወደ ሌላ እንሄዳለን አይደል? ፍላጎታችን ወደ ላይ ከፍ እያለ ይመጣል። ሳይኮሎጂካል ኒድ ምናምን ከዛ ደግሞ ማሟላት የምንፈልገው ምናምን እነዚህን ሁሉ ነገሮች እናደርጋለን። ግን ለቋሚ ነፍሳችን አብዛኞቻችን የምናደርገው ነገር ደካማ ነው። እንደውም በብዛት ኤክስ እንዳንሆን ነው የምናደርገው። ለኔ ቢጤም ስንሰጥ የሆነ ኃጢያቶች ብልጭ ሲሉብን ጎሽ ቢያንስ በዚህ ካንስል ማድረግ ነው። አንድ 3 ኃጢያት ገደል ብናደርግ የሆነ ባላንስ የመቀነስ ስሜት የሚሰማን ከሆነ አሁንም ሂሳብ ነው የምንሰራው ማለት ሰው ለመንፈሳዊ ማንነቱ ራሱ ሂሳብ ከሰራ ግራ ገብቶታል ማለት ነው። ስለዚህ knowing who we really are gives us the ability to fulfill ማንኛውም ህልማችን የሚሳካው እውነተኛ ማንነታችን ስንረዳ። ስለዚህ በፈጣሪ ፊት የማረገው ነገር ልክ ነው ወይ? ስለዚህ ወደ ላይ ስፒሪቹዋሊቲያችንን ብናሳድግ ከፍ ያለ ሃየር ፍሪኩዌንሲ ውስጥ ብንሆን ከዛ ወደ ታች ያሉት ሌሎች ቁሳቁስ ነገሮች መኪና በሉት፣ ቤት በሉት፣ ቫኬሽን በሉት፣ ምንድነው እንግዲህ በርገር በሉት፣ ክትፎ በሉት፣ ደህና ነገር መብላት አይደል? ደስ ያለን ቦታ መዝናናት ብለን የምናስበውን መዝናናት፣ ለሰዎች መስጠት የምንፈልገውን ነገር አለገደብ መስጠት መቻል፣ እነዚህ ሁሉ መልካም የምንላቸው ሁሉ ማድረግ ይቻላሉ። ግን ፒውር ፖቴንሻሊቲ ውስጥ መጀመሪያ መግባት አለብን።